ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ታሪካችን የሚጀምረው አንታርክቲካ ውስጥ በሚገኘው የኮርድ ኢንዱስትሪዎች የውጭ ጣቢያ ነው። ኮሎኔል ካርፓካስ የድርጅቱን ዋና ስራ አስፈጻሚ ቪክቶሪያ ኮርድን ለመቀበል በከፍተኛ ጉጉት ላይ ነው። እሷ ላለፉት 15 ዓመታት አንድን አስገራሚ ነገር ስትፈልግ ቆይታለች። ከ2 ሳምንታት በፊት በዚህ አካባቢ አንድ ሚስጥራዊ ማዕድን ከመሬት ተቆፍሮ ወጥቷል። ዶክተር ሪቬራ ስለ ነገሩ ጥቂት ጥርጣሬ ቢኖራትም ሰራተኞቹ ግዙፉን ማዕድን ሲከፍቱት ግን ቪክቶሪያ እቃው የሆነ ነገር እንዲሰማት አደረገ። ይህ ታዋቂው ስካራብ ነው። ፓልም ሲቲ ደግሞ ሃይሜ ሬይስ እናገኘዋለን። ከህግ ትምህርት ቤት ተመርቆ ወደ ቤቱ እየተመለሰ ሲሆን ቤተሰቦቹ አየር ማረፊያ ውስጥ እየጠበቁት ነው። እሱን ከማግኘታቸው በፊት አባቱ ስለ ቅርብ ጊዜው መጥፎ ዜና ማንንም አፉን እንዳይከፍትና ልጁ ለጊዜው በዚህ ደስታ እንዲያሳልፍ ያሳስባቸዋል። ሃይሜ በድንገት ከበስተጀርባቸው መጥቶ ሊያስደነግጣቸው ሲል ሊደብቁት የፈለጉትን ወሬ ሊሰማ ጥቂት ቀርቶት ነበር። ነገር ግን ሞቅ ያለ የቤተሰብ አቀባበል ጥርጣሬውን ወዲያውኑ አጠፋው። አጎቱ ሩዲ በውድ መኪናው ብቅ ይላል። አየር ማረፊያዎች ብዙ ጥበቃዎች እና የሰውነት መፈተሻ ያሉ የመንግስት ወጥመዶች የሞሉባቸው በመሆናቸው ከመኪናው ለመውረድ ፈቃደኛ አይሆንም። ግን የሚደብቀው እጅግ ብዙ ነገር ነበረው። ሃይሜ በጣም ናፍቆት የነበረውን ታኮስ እንዲበላ ይዘውት ሄዳሉ። እህቱ ሚላግሮ ካልሆነች በስተቀር ሁሉም ሚስጥሩን ለመጠበቅ በጣም እየጣሩ ነበር። እሷ ግን አንድ ጉርሻ እንደጎረሰ ከቤት ሊባረሩ እንደሆነ ሚስጥሩን አፈረጠችው። አከራያቸው ኪራዩን በ3 እጥፍ የጨመረባቸው ሲሆን በ3 ወራት ውስጥ ከፍለው እንዲጨርሱ ካልሆነ ግን እንዲወጡ ቀነ ገደብ ሰጥቷቸዋል። ሃይሜ መፍትሄዎቹን ለማግኘት ሲሞክር ይህ ችግር የቅርብ ጊዜ ብቻ እንዳልሆነ መረዳት ይጀምራል። ከቤት የመባረር ዛቻው አዲስ አደጋ ሊሆን ይችላል። ነገር ግን ከሱ የደበቁት ብዙ ሌላ ነገር አለ። ለምሳሌ የአባቱ የልብ ድካም ወይም የራሳቸውን ንግድ በኮርድ ኢንዱስትሪዎች ምክንያት ማጣታቸው ነው። ዋናው ነገር ሃይሜ በቤተሰብ ውስጥ ኮሌጅ ገባ የመጀመሪያው ሰው በመሆኑ ትምህርቱን አቋርጦ እነሱን ለመርዳት እንዲመጣ አልፈለጉም ነበር። ሃይሜ አሁን ዲግሪ ስላለው ቤተሰቡን እንደሚያድን ለእህቱ ይነግራታል። ምርጥ ስራ እስኪያገኝ ድረስ የጊዜ ጉዳይ ብቻ እንደሆነና ነገሮች ከበፊቱ የተሻለ እንደሚሆኑ ያምናል። ሀብታም ሆኖ በትልቅ መኖሪያ ቤት ውስጥ እንደሚኖሩም ይናገራል። አሁን ይሄ ትንቢት ከፊሉ እውነት ሆኗል። አሁን በትልቅ መኖሪያ ቤት ውስጥ ይገኛል። ነገር ግን እዚያ እየኖረ አይደለም። ይህ የቪክቶሪያ ኮርድ መኖሪያ ቤት ሲሆን ሃይሜና ሚላግሮ የጽዳት ሰራተኞች አካል ሆነው እያገለገሉ ነው። ሃይሜ ምርጥ የሚባሉ ስራዎችን ለማግኘት እንደዚህ ዝቅ ብሎ በመስራት ልምድ ማካበት እንዳለበት ተማረ። በመኖሪያ ቤት ውስጥ ቪክቶሪያም ችግር ገጥሟታል። የችግሯ ስም ደግሞ ጄኒ ይባላል። እሷ የቪክቶሪያ የእህቷ ልጅ ናት። ጄኒ ራሷ ቪክቶሪያ የምታስተዋውቀውን የቴሌቪዥን ማስታወቂያ ከፈተችው። ማስታወቂያው የአንድ ሰው ጦር ሰራዊት የተሰኘውን ቴክኖሎጂ ያስተዋውቃል። ልክ እንደ ስሙ አንድን ተራ ሰው ከአንድ ሙሉ ሰራዊት ጋር እኩል ያደርገዋል። ይህ ከፍተኛ የቴክኖሎጂ ውጤት የሆነው አስፈሪ መሳሪያ በቀጥታ ከወታደሩ አንጎል ጋር ይገናኛል። የጄኒ መጻፍ ምንም ሳይመስላት ቪክቶሪያ በዚህ ገዳይ ፈጠራዋ ትደሰታለች። በተመሳሳይ ሰዓት ሚላግሮ ለአንድ ጊዜ ብቻ ውቡን መታጠቢያ ቤት ለመጠቀም ተወስናለች። ሃይሜ አካባቢውን የመጠበቅ ኃላፊነት አለበት። ነገር ግን እሱ ትኩረቱን ያደረገው የቤተሰቡን ጭቅጭቅ በመሰለል ላይ ነበር። ጄኒ የኮርድ ኢንዱስትሪዎች ከእንግዲህ የጦር መሳሪያዎችን መስራት እንደሌለባቸውና አባቷ ይህንን በጭራሽ እንደማይፈቅድ ትናገራለች። ቴድ የቪክቶሪያ ወንድምና የቀድሞ ዋና ስራ አስፈጻሚ ነበር። የስሙ መነሳት ቪክቶሪያን እንድትበሳጭ ያደርጋታል። እሷ የገነባችውን ኩባንያ ቴድ ሊያጠፈው ጥቂት ቀርቶት እንደነበርና ከዚያም በድንገት እንደተሰወረ ትናገራለች። አሁን ይህ የሷ ኩባንያ ስለሆነ ትንሿ ጄኒ ልታደርገው የምትችለው ምንም ነገር የለም። በአንድ ጊዜ አንድ በጣም ከፍተኛ ድምጽ ውይይቱን ያቋርጠዋል። ይህ ድምጽ ሚላግሮ ከተጸዳዳች በኋላ በሽንት ቤት ውስጥ ውሃ ስደፋ የተሰማው ድምጽ ሲሆን የወንድሟንም ስም በዛው ያበላሸች ነው። ስለ ነገሩ መጥፎ ስሜት የተሰማት ጄኒ በኋላ ላይ በኮርድ ታወር እንዲያገኛት ለሃይሜ ትነግሯለች። በኩባንያ ውስጥ ሌላ ስራ ልታገኝለት እንደምትሞክርም ቃል ትገባለች። ያቺ ባለ ሀብት ልጅ ገና ጥላ ሳትሄድ ሚላግሮ በሃይሜ ላይ ማሾፍ ትጀምራለች። የእነሱን ግንኙነት ከማሪያ ዴልባርና ከሹገር ዳዲው ጋር ታነጻጽረዋለች። ኮርድ ታወር በወንጀልና ስነ ስርዓት በሌለው መልኩ የተሰራ እጅግ የተጋነነና አስደናቂ ህንጻ ነው። የካምፓኒው ተቆጣጣሪ ሃይሜ ከጄኒ ኮርድ ጋር ቀጠሮ አለው ለማለት ከበዳት። በእውነቱ ከሆነ ደግሞ አሁን ጥሩ ሰዓት ላይ አልነበሩም። ምክንያቱም ጄኒ ወደ ላብራቶሪው ለመግባት የዶክተር ሪቬራ መግቢያ ካርድ እየሰረቀች ነበር። አንድ ግርማ ሞገስ ያለው ጢንዚዛ ከብዙ መሳሪያዎች ጋር ተገናኝቶ ይታያል። ጄኒ ያንን ነገር በቅባት የተሞላ ሳጥን ውስጥ ከመክተቷ በፊት ለሁለተኛ ጊዜ እንኳን አላሰበችም ነበር። ሪቬራ ከራት ምግቡ ጋር ሲመለስ ደስታው ወዲያውኑ ወደ ድንጋጤና ፍርሃት ተቀየረ። ጢንዚዛው ጠፍቷል። እሱ የአደጋ ጊዜ አላርሙን ሲያሰማ ሃይሜ ያቺ ልጅ እየወረደች እንደሆነ ያስተውላል። እዚህ ጋር ነው እንግዲህ እሱ ስራ በመፈለግ ረገድ ምን ያህል ደካማ እንደሆነ የምናየው። አንድ ሰው ስራ ማደንን በእርግጥም ሰው ማደን እንዳልሆነ ሊነግረው ይገባ ነበር። ጄኒ በሱ የጭንቀት ደረጃ በጣም ትበሳጫለች። ነገር ግን ለማንኛውም አገልግሎት ዝግጁ እንደሆነ ምሎ ሲነግራት ይህ ነገር አንድ ሐሳብ ይሰጣታል። ያንን በቅባት የተበከለ ሳጥን ሰጥተው በህይወቱ እንዲጠብቀው ትነግሯለች። እንዲሁም በማንኛውም ሁኔታ ውስጥ እንዳይከፍተው ታስጠነቅቀዋለች።
ታስጠነቅቀዋለች። በመቀጠል ምን ሊፈጠር እንደሚችል አስቀድማችሁ ታውቁታላችሁ። ሳጥኑን ወደ ቤቱ ይወስደዋል። ቤተሰቦቹ በሙሉ መክፈት እንዳለበት ይናገራሉ። ያንን ግዙፍ ነፍሳት ሲያዩት ግን ይጠየፉታል። ጢንዚዛውን ልክ እንደ ኳስ እርስ በርሳቸው መወራወር ይጀምራሉ። ነገሩ በሃይሜ መዳፍ ላይ ሲያርፍ ግን መብራትና መንቀሳቀስ ይጀምራል። ቤተሰቡ ያንን እንግዳ ተአምር በግርምት ማየት ጀመሩ። ከዛም ነፍሳቱ ወደ ሃይሜ ፊት ለመሄድ ወሰነ። አጎት ሩዲ ሊረዳው ይሞክራል። ነገር ግን በኃይለኛ የመብረቅ ጨረር ተመቶ መቃጠልን ብቻ ነው ያተረፈው። ሃይሜ መለወጥ ይጀምራል። ይህ ሂደት ግን እንደ ቴሌቪዥን ማስታወቂያው ቀላል አልነበረም። በጣም የሚያስፈራ ሂደት ነበር። ነገር ግን አንዴ ካበቃ በኋላ ሰማያዊ ስፓይደርማን ይመስል ነበር። ልብሱ በውስጡ ልጁን ይዞ ከመብረሩ በፊት አንድ የሮቦት ድምጽ በርካታ ትዕዛዞችንና ማስጠንቀቂያዎችን መናገር ይጀምራል። ይህ ሁኔታ ልብሱ ለመብረር ብቁ ሁኔታ ላይ መሆኑን ቼክ እያደረገ ነበር። ልብሱ ለማንኛውም ነገር ዝግጁ መሆናቸውን ለማረጋገጥ በሁሉም አይነት አስፈሪ ሁኔታዎች ውስጥ ያሳልፈዋል። በመጨረሻ ወደ ቤቱ ሲመለስ ውጫዊው የሮቦት አካል ጠፍቷል። ነገር ግን ጢንዚዛው አሁንም ከጀርባው ጋር ተጣብቋል። ስለዚህ ወደ ኮርድ ታወር ተመልሶ አንዳንድ መልሶችን ለመጠየቅ ይወስናል። የተሰጠው አስገራሚ ምላሽ ግን ጄኒም ራሷ ችግር ውስጥ ነበረች። የቪክቶሪያ ወንበዴዎች ቅርሱን ለማስመለስ አሁን እሷን እያደኗት ነው። በሬስ ቤተሰብ የመመገቢያ ጠረጴዛ ላይ ጄኒ ሁኔታውን ለማስረዳት ትሞክራለች። ስካራቡ የራሱ ህሊና ያለው መሳሪያ ሲሆን የራሱን ተሸካሚ ራሱ ይመርጣል። ይህ ሁሉ በጣም የሚያስደስት ቢሆንም ሃይሜ ግን የበለጠ ፍላጎት ያለው ያንን ነገር አሁን እንዴት ከላዩ ላይ እንደሚያላቅቀው ማወቅ ላይ ነበር። አሳዛኝ በሆነ ሁኔታ ግን ጄኒ ልትረዳው አትችልም። ስካራቡ የአባቷ ንብረት ነበር። ነገር ግን እናቷ ከሞተችበት ጊዜ ጀምሮ እሱ የት እንዳለ ማንም አያውቅም። አሁን ያላቸው ምርጥ መንገድ የቴድ ሚስጥራዊ ቤተ መጻሕፍት ነው። ነገር ግን ቁልፉን ለማግኘት ወደ ኮርድ ታወር ሰብሮ መግባት ይኖርባቸዋል። በዚያ ሰዓት ነው እንግዲህ ያጎት ሩዲ ከልክ ያለፈ ጥርጣሬና ፍርሃት ጠቃሚ ሆኖ የሚገኘው። የደህንነት ስርዓቶችን ለማበላሸት ራሱ የሰራውን ኤል ቻፕሎ የተሰኘው ማሽን ለነሱ በማስተዋወቁ ኩራት ይሰማዋል። ጄኒና ሃይሜ ወደ ታወሩ ዘልቀው በመግባት የአባቷ ንብረት የነበረውን የቴድ ሰዓት ይይዛሉ። በዚያው ቅጽበት የደህንነት ጠባቂዎቹ ለኮሎኔል ካርፓካስ ደውለው ስርዓቱ እየተበላሸ እንደሆነ ይነግሩታል። ነገር ግን ኮሎኔሉ እዚያ ሲደርስ ስካራቡ ሃይሜን እንዲጎዳ አይፈቅድለትም። ካራፓክስ የአንድ ሰው ጦር ሰራዊት ልብሱን ከማንቀሳቀስ ውጪ ሌላ አማራጭ የለውም። የሃይሜ ውጫዊ የሮቦት አካልም ለመዋጋ ዝግጁ ነው። በዚህ ጊዜ ልብሱ አካሉን ለመቆጣጠር ፈቃድ ይጠይቀዋል። ሃይሜ ደግሞ እምቢ ለማለት በጣም ፈርቶ ነበር። የሰማያዊው ጢንዚዛ ሙሉ አቅሞች ይገለጣሉ። እነሱም እጅግ አስደናቂ ነበሩ። ነገር ግን ወደ ግድያ በጣም ሲቃረቡ ሃይሜ ቁጥጥሩን መልሶ ለመያዝ ይወስናል። ካራፓክስ ይህ ውሳኔ ስህተት መሆኑን በተግባር ያሳየዋል። ሩዲም የወንድሙን ልጅ ለማዳን ሲል የሚወዳትን መኪናውን ለመሰዋት ይገደዳል። ውጊያው ካበቃ በኋላ ሃይሜ ስካራቡ ቁጥጥሩን እንዲረከብ በፈቀደለት ጊዜ እዚያ ምን እንደተፈጠረ ይናገራል። በሆነ መንገድ አንድ ላይ የተዋሃዱ ያህል ነበር። አሁን ያ ቅርስ ከጅዳ የሚል ስም እንዳለው እንኳ ያውቃል። ጄኒ ሁለቱ እየተደጋገፉ የሚኖሩ የሆኑ መምጣታቸውን ስትረዳ የተጨነቀች ይመስላል። በልጅነት መኖሪያ ቤቷ ውስጥ ሃይሜ የኮርድ ሰዎች ሊፈልጓቸው እንደማይመጡ ይጠይቃታል። እዚህ ጋር ጄኒ ይህ ቦታ ለዓመታት ባዶ ሆኖ እንደቆየና ያ ዘመናዊ ሰዓት በእርግጥም ቁልፉ መሆኑን የምታውቀው እሷ ብቻ እንደነበረች ትናገራለች። እሱም በመጠቀም ውስብስብ የሆኑ ምስጢር የመተላለፊያ መንገዶችን ከፍታ በጣም ያልተለመደ ቦታ ውስጥ ትመራቸዋለች። ቴድ ኮርድ ሰማያዊ ጢንዚዛ ብሎ ለሚጠሩት የፓልሚራ ሲቲ ታዋቂ ጀግና ምስጢራዊ ማንነት እንደነበረው ታወቀ። ነገር ግን እውነታው ስካራቡ እሱን መርጦት አያውቅም። ልክ እንደ እህቱ ቪክቶሪያ ሁሉ እሱም ያንን ቅርስ በመጠቀም ውጫዊ የሮቦት አካል ሰርቷል። ነገር ግን በመካከላቸው ያለው ልዩነት ቴድ ልብሱን ሰማያዊ ጢንዚዛ ለመሆንና ፍትህ መጓደልን ለመዋጋት የተጠቀመበት ሲሆን ቪክቶሪያ ግን የአባታቸውን ውዛዜ ስላገለላትና ቴድ ኩባንያውን ስለወረሰ ለመበቀል ስለፈለገች ነበር። ሩዲ የቴድ የኮምፒውተር መረጃዎችን ሃክ ማድረግ ሲጀምር ሃይሜ ፊቱን ለመታጠብ ወደ ላይ ይወጣል። በፊቱ ላይ ያሉት ቁስሎች ሲበሩና በጥቂት ሰከንዶች ውስጥ ሙሉ በሙሉ ሲዱን በማየቱ ይደነቃል። ምናልባት ይህ የጢንዚዛ ኃይል ያን ያህል መጥፎ ላይሆን ይችላል ብሎ አሰበ። ከሱ በተጨማሪም ቆንጆ ሴት አምጥቶለታል። ጄኒ ስለ ቤተሰቧ ችግሮችና ወላጆቿን ምን ያህል እንደናፈቀቻቸው በግልጽ ትናገራለች። ቴድ በጣም ጥሩ ሰው ነበር። ነገር ግን የሚስቱ ሞት ሁሉንም ነገር ለወጠው። አንድ ቀን ዝም ብሎ ወጥቶ እንደሄደና ከዚያ በኋላ እንዳልተመለሰ ትናገራለች። ጄኒ የሷ ቤት በቁሳቁስ የተሞላ ቢሆንም የሃይሜ ቤት ግን በፍቅር የተሞላ ስለሆነ እሱ የበለጠ እድለኛ እንደሆነ ተነግሯለች። ልክ ሊሳሳሙ ሲሉ ሩዲ ፓስወርዱን እንደሰበረው ለማሳወቅ ወደ ውስጥ ይገባል። ዳን ግሬት ስለሚባል ሰው ይነግራቸዋል። እሱም በዚህ አስማታዊ ነፍሳት የተመረጠ ሌላ ሰው ሲሆን የቴድ ፕሮፌሰር ነበር። ቴድ ነገሩን ለማጥናትና እንዴት እንደሚሰራ ለማወቅ የቻለው በዚህ መንገድ ነበር። እንደሚታየው ስካራቡ በሌላ ፕላኔት ቴክኖሎጂ የተሞላ ድንቅ ህይወት ያለው ነገር ነው። አንዴ ተሸካሚውን ከመረጠ በኋላ ነፍሱ እሱ ላይ መዝራት ይጀምራል። እሱን ከሰውነት ውስጥ ለማውጣት ብቸኛው መንገድ ተሸካሚውን መግደል ብቻ ነበር። ይህ ማለት ሃይሜ አሁን ከዛ ነፍሳት ጋር ተጣብቆ ይኖራል ማለት ነው። በከፍተኛ ጭንቀት ውስጥ ሆኖ በሩን ዘግቶ ይወጣል። አጎቱም ይከተለዋል። ይህንን ነገር እንደ ስጦታ ሊመለከተውና በሚችለው መንገድ ሊጠቀምበት እንደሚገባም ይነግረዋል። የነሱ ንግግር በሄሊኮፕተሮች ድምጽ ይቋረጣል።
ጄኒ ቪክቶሪያ መሆን አለባት ትላለች። ነገር ግን ሄሊኮፕተሮቹ ዝም ብለው በላያቸው ላይ አልፈው ይሄዳሉ። ምክንያቱም ሌላ ኢላማ ነበራቸው፣ እሱም የሬስ ቤተሰብ ነበር። ያንን የተረዳው ሃይሜ ውጫዊውን ልብስ ለማንቀሳቀስ ይሞክራል። ነገር ግን ልብሱን ለድምጽ የሚታዘዝ አይመስልም። ከዚያም ሩዲ ከዚህ ቀደም የተናገረውን ያስታውሳል። ጢንዚዛው ምንም ቢፈጠር ሁልጊዜ ተሸካሚውን ይጠብቃል። ስለዚህ ሃይሜ በቀላሉ ከበረንዳው ላይ ዘሎ ይወርዳል። ይህ ዘዴ ደግሞ ሙሉ በሙሉ ሰራለት። መሬት ከመንካቱ በፊት አካሉ በባዕድ ቴክኖሎጂ ተሸፈነ። አሁን ሃይሜ ቤተሰቡን ለማዳን ወደ ቤቱ መብረር ይችላል። እዚያ ሲደርስ ቪክቶሪያ ከሄሊኮፕተር ውስጥ ሆና በደርዘን የሚቆጠሩ ቅጥረኛ ወታደሮችን እያዘዘች ነበር። መላው ነገር እሱን እዚህ ለመሳብ የተዘጋጀ ወጥመድ ነበር። እሷን በመሳካቱ ደስ ብሏታል። ሰራተኞቿ በሃይሜ ላይ መተኮስ ይጀምራሉ። ነገር ግን እሱ ጥይት የማይበሳው ነበር። ስለ አቅሙ ለማወቅ የጓጓችው ቪክቶሪያ ቤተሰቡን ኢላማ እንዲያደርጉ ትዕዛዝ ትሰጣለች። ሃይሜ በአንድ አካል ውስጥ እንዳሉ ሁለት ሰዎች አድርጎ ከካጂዳ ጋር መነጋገሩን ይቀጥላል። ጥንካሬውን በቅጥረኛ ወታደሮች ላይ በጥሩ ሁኔታ ይጠቀምበታል። ነገር ግን ሁሉ ጊዜ የማይጎዱ መሳሪያዎችን ለመጠቀም ይሞክራል። ካጂዳ የበለጠ ገዳይ የሆኑ መፍትሄዎችን ብታቀርብም እሱ ግን ማንንም ለመጉዳት አይፈልግም። ለነዚህ ሁለት ፍጥረቶች ወታደሮቹ መዋጋት ከባድ አልነበረም። ነገር ግን በሚያሳዝን ሁኔታ የሃይሜ አባት ደካማ ልብ ስላለው የደረሰበት ፍርሃት ከአቅሙ በላይ ሆነበት። ቪክቶሪያ ሃይሜን ለመማረክ የአባቱን ልብ ድካምን ተጠቀመች። ሩዲና ጄኒ እዚያ በሚደርሱበት ጊዜ ጉዳዩ አልቆ ነበር። ቪክቶሪያ ለጄኒ በደስታ እጇን እያወዛወዘች የመሰናበቻ ሰላምታ መስጠት ድፍረት ነበራት። ዶክተር ሪቬራ ስለ ስራው በግልጽ መጸጸት በጀመረበት ሰዓት በሚያሳዝን ሁኔታ የሃይሜ አባት ሕይወቱ አለፈች። የሬስ ቤተሰቦች በዚህ ድርብ ሐዘን እጅግ በጣም አዝነዋል። ነገር ግን ናና አያታቸው ልጃቸው አሁንም በሕይወት እንዳለና ያችን ጭራቅ ሴት አሸንፈው ካዳኑት በኋላ ለማዘን በቂ ጊዜ እንዳላቸው ታስታውሳቸዋለች። ስለዚህ ጄኒ ወደ አሮጌው የኮርድ መኖሪያ ቤት ወስዳ የቴድን የታጠቀ የበረራ መሳሪያ ዘበግሺፕ የተሰኘውን ታስተዋውቃቸዋለች። ይህ መርከብ በኦማክ ላይ ሊጠቀሙባቸው የሚችሏቸው በጣም ምርጥ መሳሪያዎች የሞሉበት ነው። ለሚላግሮ አስገራሚ የሆነባት ነገር ቢኖር ናና ልክ እንደ ጠመንጃ ያሉ መሳሪያዎችን እንዴት እንደምትጠቀም ማውቀው ነበር። ስለ ነገሩ ብዙ ባታብራራም የሚላግሮ እናት ግን አንድ ቀን ስለ ናና ያለፈ ታሪክ እንደምትነግራቸው ቃል ትገባለች። ይህ በእንዲህ እንዳለ ሃይሜ ወደ ፓጎ ደሴት ተወስዷል። ኮርድ የኦማክን ልብስ እያዘጋጀ ያለው እዚህ ቦታ ላይ ነው። ቪክቶሪያ ኮዱን አጠናቃ ያንን አስከፊ ፕሮጀክቷን ለመጀመር ጢንዚዛው ያስፈልጋታል። ይህ ድርጊት ለሃይሜ ገዳይ መሆኑ ደግሞ ጭራሽ አያሳስባትም። ዶክተር ሪቬራ ነገሩ አሁንም ከተሸካሚው ጋር ተጣብቆ ባለበት ሁኔታ በተሻለ መንገድ ማጥናት እንደሚችሉ ቢናገርም ቪክቶሪያ ግን ያነፍሳት ወዲያውኑ እንዲወጣና ልጁን በአስቸኳይ እንዲሞት ትፈልጋለች። ካራፓክስም የመጀመሪያው የአንድ ሰው ጦር ሰራዊት ለመሆን ተዘጋጅቶ እዛው ይገኛል። ከነሱ ብዙም ሳይርቁ ጄኒና የሬስ ቤተሰቦች አስቸጋሪ በረራ እያደረጉ ነው። እንደ ድል ሆኖ ዘበግሺፕ ምንም አይነት የማውደሚያ ዘዴ ቢጠቀሙበትም ምንም ባለመሆን ለስሙ ታማኝነቱን ያሳያል። የቪክቶሪያ ወታደሮች እነሱ ላይ መተኮሳቸውን ይቀጥላሉ። በኋላም መሸሽ የተሻለ ምርጫ ሆነባቸው። አጎት ሩዲ በህይወቱ ትልቁን ደስታ እያገኘ ነው። ስልጣንን በሚያስደንቅ ሁኔታ እየተዋጋ ብቻ ሳይሆን ቴድ ኮርድም ልክ እንደሱ አይነት የፌሽታ ጊዜ እያሳለፈ ነው። አካባቢው ሰላም ሲሆን ወራሪዎቹ ከግዙፉ ነፍሳት ወጥተው ይከፋፈላሉ። ጄኒና ሚላግሮ ቪክቶሪያ በመቶዎች የሚቆጠሩ የኦማክ ክፍሎቹን የደበቀችበትን ሚስጥራዊ ክፍል ያገኛሉ። በሷ ማስታወቂያ መሰረት ይህ የሰራዊት ነው። አሁን ሁሉም በቀጥታ ከስካራቡ ጋር ተገናኝተዋል። ቪክቶሪያ የዝውውር ሂደቱን እንዲያፈጥን ሪቬራ ላይ ስጮህ ሃይሜ ወደ ራሱ አምሮስ ዘልቆ ይገባል። አባቱ እዚያ አለ። ካጂዳ መዋጋቱን እንዲያቆምና አዲሱ ማንነቱን እንዲቀበል ይነግረዋል። ሴቶቹ በጀነሬተሩ ዙሪያ ፈንጆችን በሚያጠምዱበት ጊዜ ሃይሜ የአባቱን ምክር ለመስማት ይወስናል። ፈንጆቹ ከመፈንዳታቸው በፊት ዝውውሩ ይጠናቀቃል። ሃይሜ ሊተርፍ የቻለው ከስካራቡ ጋር ሙሉ በሙሉ በመዋሃዱ ብቻ ነው። ነገሩን ግን የባሰ ለማድረግ ካራፓክስ አሁን ሙሉ በሙሉ የሚሰራውን የኦማክ ልብስ ለብሷል። ዋናው ስካራብ አሁን እንደገና መነሳት ይጀምራል። ዶክተር ሪቬራ በመጨረሻ ሐሳቡን ለመቀየርና ሃይሜን ለመርዳት ይወስናል። ነገር ግን እንደ ጥሩ ሰው የጀመረው አዲሱ ህይወት ብዙም አልቆየም። ሃይሜ በቪክቶሪያ ሰዎች ጥቃት ይደርስበታል። ሊያመልጥ የቻለውም ናና ሁሉንም ስለወደመቻቸው ብቻ ነበር። ወደ በግሺፑ ሲመለሱ ጄኒና ሚላግሮ ጠፍተዋል። ሩዲና ሃይሜ እነሱን መፈለግ ይጀምራሉ። ሃይሜ ሚላግሮ በሁለት ጠባቂዎች ተይዛ ያገኛታል። አሁን ስካራቡ ሪስታርት አድርጎ ጨርሷል። ስለዚህ ጠባቂዎቹ አሁን ለድርጊታቸው ሊቀጡ ነው። ሃይሜ ሁሉንም በቀላሉ ያሸንፋቸዋል። ነገር ግን ካራፓክስ ወደሱ ሲመጣ ነገሩ የተለየ ታሪክ ይሆናል። ሩዲ ጣልቃ ለመግባት ሲሞክር ይመታል። በተመሳሳይ ሰዓት ቪክቶሪያ ደሴቱን ጥላ ልትሄድ ተዘጋጅታለች። ጄኒን በሽጉጥ አስፈራርታ ይዛታለች። ይህ ሁኔታ ደግሞ የመለያ ንግግር ለማድረግ አስተማማኝ ሰዓት እንደሆነ ታስባለች። ስለዚህ ስለ ቤተሰቦቿና የእሷን ተሰጦ እንዴት ችላ ይሉ እንደነበር ማውራት ትጀምራለች። ጄኒ የአባቷን መጫወቻዎች በመጠቀም ያንን ከንቱ ንግግር ወዲያውኑ ታቋርጠዋለች። ሄሊኮፕተሩ ወደ ታች ሲወርድ ሁለቱ የኮርድ ቤተሰቦች አሁን በማስቲካ ተጠቅልለው መሬት ላይ ይወድቃሉ። ሃይሜ በእነዚህ ሰዎች ምክንያት ሌላ
የሚወደውን ሰው በማጣቱ በጣም ተቆጥቶ ስለነበር ራሱን መቆጣጠር ይረሳል። ካራፓክስን ለመግደል በማሰብ ያጠቀዋል። ነገር ግን በዚህ ጊዜ እሱን ያስቆመችው ካጂዳ ናት። አሁን ሙሉ በሙሉ ስለተዋህዱ እንደ መተሳሰብና ርህራሄ ያሉ ነገሮችን አዳብራለች። እንዲሁም ተሸካሚዋን በተሻለ ሁኔታ ስላወቀችው እሱ እኔ ገዳይ አይደለሁም ሲል ምን ማለቱ እንደነበር በመጨረሻ ተረድታለች። ከዚህ በተጨማሪ በዝውውሩ ወቅት ወደ ካራፓክስ አምሮስ ተመልክታለች። እሱ ቪክቶሪያ እንደፈለገች የምትጠቀምበት የላብራቶሪ አይጥ አድርጋ እስክትወስደው ድረስ ከአንድ ጨኳኝ ወደ ሌላው ሲንከራተት የነበረ ተራ ወታደር ነበር። ሃይሜ ህይወቱን ለማዳን ይስማማል። ሩዲን በትክክል አሁንም በህይወት እንዳለ እናያለን። ካራፓክስ በጠላቱ ምህረት እጅግ ይደነቃል። ሃይሜ በመጨረሻ ከጄኒ ጋር ሲገናኝ ቪክቶሪያ በካራፓክስ ላይ በቁጣ ትጮኻለች፣ እንዲያጠፋቸውም ታዛዋለች። ነገር ግን እሱ ከእንግዲህ የሷ ተላላኪ አይደለም። ኦማክን ከመጠን በላይ በመጫን መላው ደሴት በእሳት እንዲጋይ ያደርገዋል። ጄኒና የሬስ ቤተሰቦች በበግ ሺፕ አማካኝነት ያመልጣሉ። ከተወሰነ ጊዜ በኋላ እሷን የኮርድ ኢንዱስትሪዎች አዲስ ዋና ስራ አስፈጻሚ ሆና እናያታለን። ኩባንያውን ቴድ ሁል ጊዜ ፈልገው በነበረው መንገድ ለመምራት ታቅዳለች። እንዲሁም ለሩዲ አዲስ መኪና ትሰጧለች። ለሬስ ቤተሰቦችም አዲስ ቤት ለመስጠት ቃል ትገባለች። የፊልሙን ማብቂያ ይህ ነው። ይህ በዞሎ ማርዲዮኛና በብሩና ማርኬዚን የተተወነበት የዲሲ ስቱዲዮ የ2023 ፊልም ብሉ ቢትልስ ማጠቃለያ ነበር።